የዜና መጽሔት የመጀመሪያው የዜና መጽሔት ዘገባችን ርዕስ የምክክር ጉባኤው ተሳታፊዎች ስለ ምክክሩ ያላቸው ተስፋና የሚጠብቁት ውጤት ይሰኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን ትናንት ሐምሌ 8 ቀን 2018 ዓ.ም ለተጀመረው የምክክር ጉባኤ አስቀድሞ 8 አጀንዳዎችን መቅረጹን አስታውቋል። የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓትና የፖለቲካ ውክልና እንዲሁም የምርጫ ስርዓት ቀዳሚዎቹ ናቸው። በእነዚህና ሌሎች አብይ ጉዳዮች ላይ የሚመክሩት ተሳታፊዎች ከዋናው የአዳራሽ ውስጥ ምክክር ከሚጠብቁት ተስፋ ባሻገር በሚገናኙበት ስፍራ ሁሉ ምን እየተነጋገሩ እንደሆነ ዶይቼ ቬለ ጠይቋቸዋል። ሰሎሞን ሙጬ ቀጣዩን ዘገባ አዘጋጅቷል። የሀገር ግንባታ፣ የማንነትና የሀገር ባለቤትነት ጉዳዮች፣ ታሪክ እንዲሁም ማንነት፣ የጋራ ሀገራዊ ማንነትና እሴቶች፣ ሀገር ግንባታና ብዝሃነት፣ የቋንቋ፣ የባህል፣ የታሪክና ቅርስ ጥበቃ አዲስ አበባ የገቡት የሀገራዊ ምክክር ጉባኤ ተሳታፊዎች በቀዳሚነት የሚመክሩባቸው ጭብጦች ናቸው። ከደቡብ ኢትዮጵያ ክልል የሲቪል ማህበረሰብ ድርጅቶችን ወክለው የተገኙት አቶ አይኮ ውድሪ አዲስ አበባ የከተመው ጉባኤተኛ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ውጤት እንዲያመጣ ይጠበቅበታል ባይ ናቸው። ከሁሉ ነገር ሰላም ይቀድማል። ስለዚህ የሰላም ጉዳይ በተለይ የህግ በላይነት እንዲሰፍን በጣም እንፈልጋለን። ስለዚህ ያ ሲሆን ደግሞ እያንዳንዱ ማህበረሰብ ተንቀሳቅሶ ሰርቶ መግባት ይችላል። አንዱ አንዱን ሳይገፋ ቢነጋገሩ፣ በመቻቻል ቢነጋገሩ የዚች ሀገር እድገት ከፍተኛ ይሆናል። ምክንያቱም ከዚህ በፊት በሮንግ ናሬቲቮች በተለያየ ነገሮች ይሄ ሀገር ተመሰቃቅሏል። ግን አሁን ላይ ሰብሰብ ብለን ስንናገር ይህ ሀገር ወደ ተሻለ ሀገር ይሻገራል ብዬ ነው ተስፋ የምናደርገው። የፌዴራል ከተሞች ማለትም የአዲስ አበባና ድሬዳዋ ነገር ሌላው ጉባኤተኛው በዝርዝር የሚመክርባቸው ናቸው ተብሏል። ለግጭትና መራራቅ፣ ለጥልና እኛና እነሱ ለሚል ውዝግብ መነሻ የሆኑ አንዳንድ የሃይማኖት ጉዳዮች፣ የታሪካዊ ቅራኔዎችና እርቅን የሚመለከቱ ርዕሶችን በቀጣይ ቀናት የምክክር አጀንዳዎች ይሆናሉ። የሌላ ማህበረሰብ ቋንቋ፣ ስርዓት፣ ባይል እኔ አውቄ የኔውን ደግሞ ለነሱ ሲያስረዳቸው አንድ ኢትዮጵያዊ እንሆናለን ብዬ ነው ተስፋ የሚያደርገው። ትልቁ ነገር ይሄ ነው። ደግሞ ሀገር ስኖር ነው እኛ የምንኖረው። ከአንዳንድ አካላት የጉባኤ ተሳታፊዎች ምልመላ ሂደትና ገለልተኝነቱ ላይ ጥያቄ መኖሩን ጠቅሰን የራሳቸውን ልምድ የጠየቅናቸው ከማዕከላዊ ኢትዮጵያ የመጡት ትንሳኤ በቀለ የተባሉ ሰው ይህንን መልሰዋል። አሁን እኔ ስወከል አላወቅኩም። ገና ከተነገረኝ በኋላ ቀኑ ከደረሰ በኋላ እንደዚህ ተመርጠሻል፣ እኛን ትወክያለሽ፣ ትነግሪያለሽ፣ የእኛን ችግር አታስረጀኛለሽ ብለው መርጠው ህዝቡ ወክሎ መርጦ ህዝቡ ከመረጠኝ አምኖ ነይ የእኛን ችግር አንቺ ትችያለሽ፣ ታስረጃለሽ ካለኝ እኔ የህዝቡን ጥያቄ ወክዬ አምኜ የህዝቡን አደራ ይዤ እመጣለሁ ብዬ ነው የመጣሁት። የሰላም ግንባታ ለምክክሩ ከተቀረጹ አጀንዳዎች መካከል አንደኛው ነው። ሌላኛው አስተያየት ሰጪ ለዶይቼ ቬለ እንዳሉት ምክክሩ ችግሮችን ይፈታል የሚል ሙሉ እምነት አላቸው፣ ግን ቀላል እንደማይሆን ማሳያዎችን ጭምር በመጥቀስ በየቦታው የሚነሱ ብሔርን መሰረት ያደረጉ ግጭቶች አሉ። ብሔር መሰረት አድርጎ የሚነሱ ችግሮች የመጀመሪያው ተጠቂው ሴቶችና እናቶች ናቸው። ስለዚህ እኔ የተወለድኩበት አካባቢ፣ እኔ የተፈጠርኩበት አካባቢ እናት ጡት እያጠባች የምትሞትበት አካባቢ ነው። እሱን ነገር ይቀርፍልናል። ይሄ እኔ ፐርሰናሊ ስመጣ ይሄን ችግር ይፈታል የሚል ሙሉ ተስፋ ይዤ ነው የመጣሁት። ሞቶቹ የቀጠሉ ናቸው። ኦልሞስት ከ2010 ጀምሮ የነበረ ችግር ነው። ስለዚህ ይህን ችግር ለመጨረሻ ጊዜ ወደ መግባባት ተመጥቶ ኦፍኮርስ ልዩነቶች ይኖራሉ። ልዩነቱን ወደ መግባባት ማምጣት ነው የውይይት የመጀመሪያው ዓላማ። የተግባባንበትን ታስቀጥላለህ፣ ያልተግባባንበትን ደግሞ እየተወያየን ወደሚያግባባን መምጣት ላይ እንደርሳለን የሚል ተስፋ አለኝ። ስፔሻሊ ደግሞ ብሔርን መሰረት ያደረገ ችግር፣ ሃይማኖትን መሰረት ያደረጉ ችግሮች ለአንዴና ለመጨረሻ ጊዜ ይፈታል የሚል ተስፋ ይዤ ነው የመጣሁት። በላይነህ ሲሳይ ከአማራ ክልል የመጣ ተሳታፊ ነው። ህገ መንግስት ላይ በቂና ለሁሉም የሚስማማ የህዝብ ትድድር መርህ ያለው ማሻሻያ ይደረጋል የሚል እምነት ይዟል። ዋናው የግጭቱ መንስኤ አንደኛ ከህገ መንግስቱ ጋር የተያዘ ይመስለኛል እንደኔ ሳቦት ማለት ነው። ህገ መንግስቱ በድሮው ሲጸድቅና ሲዘጋጅ የተወሰኑ ግለሰቦች የተሳተፉበት በመሆኑ አንዱን የበላይ አንዱን የበታች የማድረግ ሁኔታ ስላለ ያ የሚስተካከልበት መንገድ ቢኖር ሰላማዊ ሊሆን ይችላል ብዬ ሳቦታለሁ ማለት ነው። እነዚህ 4000 ያህል የጉባኤ ተሳታፊዎች ከዋናው የአዳራሽ ውስጥ ምክክር በፊት በያረፉበት ስፍራ በመመገቢያና ቡና መጠጫ ቦታዎች ምን እየተነጋገሩና እንዴት እያሳለፉ እንደሆነም ጠይቀናቸዋል። ማዳሪያችን ላይ እንገናኛለን፣ ካፌ እንገናኛለን፣ በዛ ጊዜ እንነጋገራለን። ያሉት ጥሩ ነገር ብቻ ሳይሆን ችግርም ጭምር ሼር ስንደራረግ በጣም ኮንፊውዝ ያደረጋቸው በጣም አንዳንዶቹ ሁላ ያለቅሱ ነበር። ታዲያ እንዴት ነው ማድረግ ያለብን? እርስ በርስ በፍቅር እየተዋደድን እየተነጋገርን ምን ማድረግ አለብን? ምን መምከር አለብን?
እንዴት ነው አንድ መሆን የምንችለው እያልን እየተነጋገርን እየተግባባን ነው ያለነው። ትናንት ጉባኤው ሲጀመር የመንግስታቸውን አቋም ያራመዱት ጠቅላይ ሚኒስትር አብይ አህመድ ምክክሩ በኃይለ ቃል ጀምሮ በኃይል እርምጃ የሚደመደም ያሉትን የኢትዮጵያን የፖለቲካ ሁኔታ ለማስቆም ማስፈለጉን መናገራቸው ይታወሳል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ። ትናንት ስለተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ የፖለቲካ ድርጅቶች የድጋፍም የተቃውሞ ማስተያየቶችን እያንጸባረቁ ነው። 3 ተቃዋሚ ፓርቲዎችና የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ጉባኤው የሀገሪቱን ቁልፍ ችግሮች ይፈታል፣ ሰላምን የሚያሰፍን ውጤትም ያመነጫል የሚል እምነት እንዳላቸው ገልጸዋል። በልዩ ልዩ ምክንያት ከምክክር ሂደቱ ቀድመው ራሳቸውን ያገለሉ ፓርቲዎች ደግሞ ጉባኤው መሰረታዊ ችግሮችን የማይፈታና አካታችነት የሚጎድለው ወሳኝ የፖለቲካ ኃይሎችንም ያገለለ መሆኑን በመጥቀስ እየተቹ ነው። ለዚህኛውም ዝርዝር ሶሎሞን ሙጬ። ለሀገራዊ ምክክር ጉባኤው ድጋፍ ካንጸባረቁና ይህ ሁነት ዘላቂ ሀገራዊ ጥቅምና መፍትሄ ያመነጫል የሚል አቋም ካሳዩ የፖለቲካ ድርጅቶች መካከል የአማራ ብሔራዊ ንቅናቄ አብን፣ ነጻነትና እኩልነት ፓርቲ ነእፓ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይገኙበታል። አብን ኢትዮጵያ በአሁኑ ወቅት ያለችበትን እጅግ ውስብስብና ፈታኝ ወቅት በዘላቂነት ለመሻገር ብሔራዊ ምክክሩ ታሪካዊና ወሳኝ ዕድል መሆኑን ገልጿል። ድርጅቱ ታሪካዊ ያለው ይህ መድረክ የቆዩ ታሪካዊና መዋቅራዊ ያላቸው ችግሮችን በመጠገን በፍትህና በእኩልነት ላይ የተመሰረተ ጠንካራ ሀገር ለመገንባት የሚያስችል መሰረት ሊጥል ይገባል ብሏል። ሆኖም ምክክሩ የይስሙላና የጊዜ መግዣ መድረክ ሳይሆን በተግባር መሬት ላይ የሚወርድና እውነተኛ ፍሬ የሚያፈራ መሆን እንዳለበትም ትናንት ባወጣው መግለጫ አሳስቧል። ኢዜማ በበኩሉ የፓርቲው መሪ ዘመኑን የሚዋጅ የሀገረ መንግስት ግንባታ ዕጣ ፈንታ በራሳችን የምንወስንበት ሁላችንም በጋራ ቤቴ የምንላት ኢትዮጵያን ለመስራት ለብሩህ ዘመን መሰረት የምንጥልበት ተግባር ነው ያሉትን መልእክት አጋርቷል። በተመሳሳይ ነጻነትና እኩልነት ፓርቲ ጉባኤው ከሚያለያዩን ጥቃቅን ያላቸው ጉዳዮች ይልቅ በሚያስማሙን በርካታ ሀገራዊ ጉዳዮች ተቀራርበን ተነጋግረንና ተግባብተን ለመስራት ታሪካዊ እድል ያስገኛል ሲል ለሁነቱ ያለውን ድጋፍ አሳይቷል። ሀገራዊ ምክክር ለብዙ ዓመታት በልዩ ልዩ ኃይሎች ሲጠየቅ የቆየ ጉዳይ መሆኑን ያስታወሱት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ መዋቅራቸው የሀገሪቱን ዘመን ተሻጋሪ ችግሮች ለመፍታት ይረዳል ብሎ ያምናልም ሲሉ ትናንት በተጀመረው ጉባኤ ላይ ገልጸዋል። የጋራ ምክር ቤቱ በሀገራችን ሰላምና መረጋጋትን ለማስፈን በፖለቲካ ኃይሎች መካከል መተማመን እንዲፈጠር የኢትዮጵያ አዲስ የሰለጠነ የሀሳብ ፖለቲካ እሳቤ ውቅር ለመንደፍ በዜጎችና በመንግስት መካከል አዲስ ማህበራዊ ውል እውን እንዲሆን አገራዊ ምክክር ብቸኛው የፖለቲካ መፍትሄ እንደሆነ በጽኑ በማመን ተግባራዊ ይሆን ዘንድ ከፍተኛ ጥረት አድርጓል። አሁንም እስከ ፍጻሜው ጥረቱን አጠናክሮ ይቀጥላል። ከጅምሩ በምክክር ኮሚሽኑ አመሰራረትና በተቋሙ መሪዎች አሰያየም ላይ ልዩነት አለኝ ያለው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከምክክሩ ሀገራዊ መፍትሄ ይገኛል የሚል እምነት እንደሌለው ደጋግሞ አስታውቋል። በቅርቡ ከዶቼ ቬለው ነጋሽ መሐመድ ጋር ቃለ ምልልስ ያደረጉት የፓርቲው ሊቀመንበር መረራ ጉዲና በጉዳዩ ላይ አስተያየት እንዲሰጡ ዛሬ ደውለንላቸው ከዚህ በፊት ከሰጡት የተለየ አመለካከት እንደሌላቸው ገልጸዋል። አካታች መሆን አለበት። ዋናው እሱ አካታች አልሆነ የተከማቸ የኢትዮጵያ ፖለቲካ ችግሮችን አይፈታም። 2 መሰረታዊ ችግሮችን አይፈታም። ዘላቂ ሰላምና መረጋጋትን ማመጣም ዲሞክራሲያዊ ስርዓትም እንዲወለድ አያደርግም። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ትናንት ይህንኑ የምክክር ጉባኤውን መጀመር አስመልክቶ ባወጣው መግለጫ አግላይ ምክክር ሳይሆን ሁሉን አቀፍ ብሔራዊ መግባባት ይቅደም ሲል ተችቷል። እውነተኛ ምክክር የሚጀምረው በመተማመን ነው ያለው ፓርቲው መተማመን የሚመጣው የፖለቲካ እስረኞች ሲፈቱ፣ ጦርነት ሲቆም፣ የሀሳብ ነጻነት ሲከበር፣ ሁሉም የፖለቲካ ኃይሎች በእኩልነት ሲሳተፉና ሂደቱ ከገዢው ፓርቲ ተጽዕኖ ነጻ ሲሆን ነው ብሏል። ሂደቱንም አግላይና የገዢውን ፓርቲ ዕድሜ ለማራዘም የታለመ ብሎ ነቅፎታል። የፓርቲው ፕሬዝዳንት አብርሃም ሃይማኖት ታጣቂዎች ወደ ምክክሩ አልመጡም፣ ብዙ የፖለቲካ እስረኞች አሉ፣ የዲያሎጉ ተሳታፊዎች ላይም ጥያቄዎች አሉና ዋና የፖለቲካ ኃይሎችም አልተሳተፉም። ስለዚህ እነዚህ ሁሉ ባልተስተካከሉበት የይስሙላ ዲያሎግ ማድረግ የሀገሪቱን ችግር አይፈታም። ኮከስ በሚል የተወሰኑ የፖለቲካ ፓርቲዎችን ያሰባሰበው አካል አባል የሆነው የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለ ደግሞ በተለይ ሀቀኛና ትጥቅ ያነሱትን ያላካተተ ምክክር ውጤቱ አደገኛ እንደሚሆን ለዶቼ ቬለ ጠቁመዋል። ሁሉም
ሁሉን አቀፍ አሳታፊ ሀቀኛ የብሔራዊ መግባባትና እርቅ መንፈስ የሚወርድበት በአሁኑ ሰዓት በጫካ የሚገኙትንም በአገር ቤትም ውስጥ የተለያየ አቋም ወስዶ ያሉትን ፓርቲዎች ሁሉ የሚያሰባስብ ሀቀኛ የምክክርና ድርድር መድረክ ነው መዘጋጀት ያለበት። ለዲደብሊው ሰለሞን ሙጬ ከአዲስ አበባ። በኢትዮጵያ ሀገራዊ የምክክር ሂደት እንዲሳተፉ የተደረጉ ተፈናቃዮች ምክክሩ በዘላቂነት ተቋቁመው ወደ ቀደመ ቀያቸው እንዲመለሱ መንገድ እንዲጠርግላቸውና ዘላቂ ሰላም እንዲያሰፍን ያላቸውን ከፍተኛ ተስፋና ስጋትም ለዶይቼ ቬለ ተናግረዋል። ኢሳያስ ገላው ተጨማሪ ዘገባ አዘጋጅቷል። በኢትዮጵያ የሀገራዊ ምክክር ጉባኤው መካሄድ ሲጀምር በዘመናት ቁርሾና ጸብ ውስጥም ጫፍና ጫፍ የቆሙ ሀሳቦችና ቡድኖችን በማቀራረብ በቀጣይ ለሚኖር መልካም ዕድል ፈንታም መንገድ መጥረግ ግብ አድርጎ ነው። በሀገራዊ ምክክር ሂደት ውስጥም ልዩ ትኩረት ተሰጥቷቸው በምክክሩ እንዲሳተፉ የተደረጉ የሀገር ውስጥ ተፈናቃዮችም በሂደቱ የተለያዩ ሀሳቦችን ያንጸባርቃሉ። በሐይቅ መካነ ኢየሱስ የሀገር ውስጥ ተፈናቃይ ጣቢያ የሚኖሩት አቶ ኑሪ አህመድም በርካታ ጉዳት ቢደርስብንም ኢትዮጵያውያንንና በአንድነት ተሰባስበን መምከራችን ነገ መልካም መሆን አስተዋጽኦ አለው ሲሉ ይደመጣሉ። አንድ ቤት እንኳን 7 ሰው የሞተበት አለ። አሁን እናቴን ተጎድቻለሁ፣ አጎቴን ተጎድቻለሁኝ። በጣም ተጎጂ ነን። ሞትና ራብ ደግሞ አንድ ነው። አሁን ደግሞ ራብ እየተዋጋን ነው በኃይለኛው። አሁን እንግዲህ እነሱም ተጎዱ። እኛን መቼም ሲያስለቅቁ መሰላቸው። ካሁን በኋላ እነሱም አዩት እኛም አየነው። ካየነው በኋላ ደግሞ ተማምረን ወደ ቦታችን ብንመለስ በጣም ደስ ነው የሚለኝ። ቁጭ ብለን ከተወያየን እኮ የማይፈታ ነገር የለም፣ ይፈታል ነው። በምክክር ሂደቱ ውስጥ የሀገርን ሰላም አንድነትን የሚያስጠብቁ የመፍትሄ ሀሳቦች ቢመጡ እንሻለን የሚሉት በገራዶ የስደተኛ መጠለያ ጣቢያ የሚኖሩት አቶ ይመር አሊ ከዚህ በፊት የጠፋውን ማለፍ ደግሞ አስፈላጊ ነው ይላሉ። ዞሮ የጠፋው ጠፋ አይደል? መልሶ የጠፋው ነገር ስለማይገኝ ለወደፊቱም እየቀጠለ እንዲሄድ መወያየቱ ጥሩ ነው። ነገር ግን ለወደፊት እንዳይቀጥል የማድረግ አቅም መንግስት አብሮ ባወር ሲኖረው ነበር። አሁን ሀገራዊ ምክክር እንዲያገር ሰላም ተወረደ ሀገር ውስጥ አብረን ተጠቃሚ ነው የምንሆነው። ዞሮ ሰላሙ በተገኘ እንጂ የምንፈልገው ሰላም ስለሆነ ሀገር ሰላም ከሆነ በቃ ከሰላም ውስጥ እንገኛለን ማለት ነው። ዞሮ አሁን የኛ ሰላም ቢያጣ እንኳን ወደዚህ የመጣ ነው ይሄ ሰላም በመሆኑ ነው። ይህም ሰላም ተጠፋ ደግሞ ለአንደኛው መድረሻ ስለሌለ ሰላማዊ ምክክሩ እውነት የሚሳካ ከሆነ በጣም እንፈልገዋለን። ኢትዮጵያ በመምከሯ አትራፊዎቹ እኛ ነን ያሉት አቶ አብርሃም ተፈራ በርካቶች ተፈናቅለው ባሉበት በዚህ ጊዜ ከምክክሩ በፊት መሰራት የነበረባቸው ስራዎች ነበሩ ሲሉ ተደምጠዋል። በእርግጥ ምክክር ለሰለጠነና ላወቀ ሰው የበለጠ የተሻለ ነው። ከጦርነት እጥፍ የተሻለ ነው። ግን ምክክር ሲሆን አሁን የተወሰነው ተፈናቅሎ ሰላም ባላገኘበት፣ የተወሰነው ቤቱ መግባት ባልቻለበት፣ የተወሰነው እንዲህ ባለበት የሚደረግ ምክክር ግን ያን ያክል መፍትሄ ያመጣል ብዬ አላምንም። ተፈናቅዬ መከራዬን እየበላሁ የተመቸው ሰው ቁጭ ብሎ ስላወራ ችግሬን ይፈታልኛል ብዬ አላምንም። አሁን ላይ ምልህ ቅድሚያ የሚቀድመው ሀገርንም አንድ ማድረግ ማረጋጋት፣ የሚበጠብጡ አካላትን በዱርም ይሁን በዛ ያሉትን መጀመሪያ አስተካክለህ ነው ከዛ በኋላ ምክክር ምን እናድርግ የሚመጣው እንጂ። ምክክሩ ውጤታማ እንዲሆን በተለያየ ምክንያት የተፈናቀልን ሰዎች ወደ አካባቢያችን እንድንመለስ የመንግስት ቁርጠኝነት በእጅጉ አስፈላጊ ነው የሚሉት አቶ አድም ሰይድ በዚህ የምክክር ሂደት ውስጥ ግን ሁላችን የላቅ አስተዋጽኦ ሊኖረን ይገባል ብለዋል። ሀገራዊ ምክክሩ እንደው ትንሽ መፍትሄ ያመጣል የምንለው በተፈናቃይ ዙሪያ የሚመከረው ወደ መቋቋም የሚያደርግ ከሆነ አረጋግቶ ወደ ሀገር መመለስ የሚችል ከሆነ ምናልባት እንደው አጋጣሚ እንደው ይሄን እድል ተጠቅሞ አቅጣጫ ይዞ ለተፈናቃዩ መፍትሄ ያመጣል የሚል ሐሳቤን ስላለን ነው እንግዲህ ይሄንን እየጠበቅን ያለን። ከጥላቻ መመካከር ይቅደም ያሉት ተፈናቃዮቹ ላለመሞታችንም ሰላሙ መቅደም ይገባል ይላሉ። ይህ ምክክር ዘላቂነት ያለው መፍትሄ ይዞ እንዲመጣም የሁሉም እገዛ የሚሻ ጉዳይ ነው ሲሉ ተደምጠዋል። መቼም ሰው ተሰበሰበ ምናልባት ከዛም ተዝም ብሎ መላ የሚያመጣ ከሆነ ማያት ጥሩ ነው። መቼም ያው መመካከርን የመሰለ ነገር ስለማይኖር እየተመካከሩ መጥፋትም ሆነ መልማት እየተመካከሩ ይሻላል። መመካከርን ሁልጊዜ እንዲሆን እንፈልገዋለን ነው። ከኛ በላይ አደጋ ያየ የለም። የገፈት ቀማሹ አንዱ እኔ ነኝ። ችግርም የቆየብን እኛው ነን። ይሄ መመካከሩ ሰላሙን ይሄንን ሀገራዊ ምክክሩ ይረዳናል ብለን የምናስበው። ለዶይቼ ቬለ ዘገባ ኢሳያስ ገላው። የምትከታተሉት ከዶይቼ ቬለ የሚተላለፍላችሁ የዜና መጽሔት ዝግጅታችን እንደቀጠለ ነው።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ባህር አልባ ሀገር በመሆን የጂኦግራፊ እስረኛ የሆነችው በውስጣዊ ደካማነት እንጂ በሌሎች ጥንካሬ አይደለም ሲሉ ተናገሩ። አብይ ትናንት በተጀመረው አገራዊ የምክክር ጉባኤ ላይ ኢትዮጵያ ቀይ ባህርን ለ1000 ዓመታት በባለቤትነት አስተዳድራ እንደነበር ተናግረው የታሪክ ባለቤትነትንም ጠቅሰዋል። በዚህ ላይ አስተያየታቸውን የሰጡ ባለሙያዎች ግን የተለያየ ሀሳብ ነው ያጋሩት። ትናንት ረቡዕ ሐምሌ 8 ቀን 2018 ዓ.ም አዲስ አበባ ውስጥ ለአንድ ወር ግድም የሚቆየው የሀገራዊ ምክክር ጉባኤ በተጀመረበት መድረክ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ከምንም በላይ ኢትዮጵያ የጂኦግራፊ እስረኛ ያደረጋት የውስጥ ግጭት ሽኩቻ መሆኑን ገልጸዋል። ኢትዮጵያ ውስጥ ኮሽ ሲል የሚነቁ ያደፈጡ ለዘመናት ያልተቋረጠ የጠላትነት ስሜት ያላቸው ሀገራት አሉ በማለት ከጉንደት እስከ ጉራ ከአድዋ እስከ ማጮ እንዲሁም ከካራማራ እስከ ባዱሜ የነበሩ ግጭቶች እያንዳንዳቸው ቢፈተሹ ስንሰራ ያደፈጡ ስንጨቃጨቅ እድል ጊዜ ጠብቆ ጣልቃ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉም ብለዋል። ጠቅላይ ሚኒስትሩ እነዚህ ታሪካዊ ጠላት ያላቸው ሀገራትን በስም ባይጠቅሱም በተለይም በቅርብ ጊዜ እንኳን ኢትዮጵያ ለዘመናት የግዛቷ አካል በማድረግ ካስተዳደረችው የቀይ ባህር ያራቃት ሸፍጥ ከምንም በላይ የውስጥ ድክመቶቻችን ነው በማለት የማያባራውን የኢትዮጵያ የእርስ በርስ ግጭቶችን ኮንነዋል። በእኛ ስንፍና በነሱ ጊዜም በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። የአንድ ሀገር ዲፕሎማሲ ጤናማነት የሚታየው ከውስጥ ወደ ውጪ ነው የሚለውን አስተያየት በመስጠት ሀሳባቸውን ያጋሩን የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያው አቶ እንዳለ ንጉሴ ናቸው። የዲፕሎማሲ ባለሙያው እንዳሉት ከውስጥ ጠንካራ መሆን በውጪም ዲፕሎማሲ ያጠናክራል። ዲፕሎማሲ ማለት ጊቭ ኤንድ ቴክ ነው አንዱ ፕሪንሲፕሉ። ከሌለ ምን ትሰጣለህ? የአንድ ሀገር የውስጥ አቅሙ ነው ዲፕሎማሲውን ከፍም ዝቅ የሚያደርገው። ስለዚህ ኢትዮጵያን ለመጉዳት የፈለገ አካል በቀጥታ ከውጭ ወራሪ አምጥቶ የጎዳበት ጊዜ እንግዲህ የተወሰኑ ኢንሲደንቶች ነው የሚታዩት። አንዱ አድዋ ነው። አሸንፈዋል ሁሉም ኢትዮጵያውያን ህዝቦች በአንድ ላይ ሆነው። ኢትዮጵያን ያሸነፈ የውጭ ወራሪ ኃይል የለም። ስለዚህ የተሰራው አጀንዳ ምንድን ነው? ከእንግዲህ በኋላ ፕሮክሲ ዋር ነው ማያካሄድ ያለብን። ኢትዮጵያውያንን በኢትዮጵያውያን ማለት ነው። የውስጥ ጉዳይን በትኩረት ማየት ብልህነት ነው። ስለዚህ ኢትዮጵያ ለምሳሌ ያህል አካባቢው ላይ ሪሶርስ አላት። የተወሰደው ከህግ ውጪ ነው፣ ከአሰራር ውጪ ነው። አንድ ሀገር እንኳን አንድ የሆነ ማህበረሰብ ይሄዳለው እንኳን ቢል በዛኛው ላይ ዘግቶ አይደለም ይሄው። እንደዛ አይደለም ፕራክቲሱን በዓለም ያለው ማለት ነው። ስለዚህ አካባቢው ሰላም እንዲሆን ከተፈለገ ኢትዮጵያ ወደዛ አካባቢ መምጣት አለባት። ከዚህ አስተያየት በተቃራኒው ግን ሀሳባቸውን ለዶይቼ ቬለ ያጋሩት መቀመጫቸውን ዩናይትድ ኪንግደም ያደረጉት የአፍሪካ ቀንድ ፖለቲካዊ ሁናቴን በቅርበት በመከታተል ትንታኔዎችን የሚሰጡት አብዱራህማን ሰይድ ጥያቄው መሆን ያለበት ኢትዮጵያ ታሪካዊ ወይም ህጋዊ መብት አላት ወይስ የላትም ነው። ይሄ ደግሞ በግልጽ የላትም፣ በሁለቱም በኩል ማለት ነው። በባህልም በጂኦግራፊም መገልገል ግን ትችላለች። ባሉት ቀይ ባህር ይሁን የህንድ ውቅያኖስ ወደቦች የመጠቀም መብት አላት። ከወደብ ሀገሮች ጋራ ተስማምተው መጠቀም ይችላሉ፣ ለጋራ ጥቅም ማለት ነው። ከዛ አልፎ ግን የእኛ ታሪክ የሚለው ግን በጣም አደገኛ ነው። ከኃይለ ሥላሴ ጀምሮ በመንግስቱም አልፎ እስከ ያለው መንግስት ጨምሮ ችግራቸው መገልገል ሳይሆን የኢትዮጵያን ግዛት ማስፋፋት ብቻ ነው። ይሄ ደግሞ ኢትዮጵያ ጎረባች ጋራ ጦርነት ይፈጥራል። ጠቅላይ ሚኒስትር አብይ አህመድ ያንዣበበውን የቀጠናው ጂኦግራፊያዊ ሁናቴን በማስመልከት ትናንት ባደረጉት ንግግር ግን ለሺህ ዓመታት የኖረች የጸናች ኢትዮጵያ በቀላሉ በማይበጠስ ክር በማይበጠስ ገመድ የተሰናሰለች ኢትዮጵያ አሁን ባለው ፕሮፓጋንዳ ትዘናጋለች፣ ጥቅሟን አሳልፋ ትሰጣለች ብሎ መገመት ከንቱ ምኞት ስለሆነ ከወዲሁ የእኛን ታሪክ በትክክለኛው መንገድ አገላብጣችሁና አውቃችሁ ቀልባችሁን በመመለስ ለጋራ ጥቅም በጋራ እንድንሰራ ጥሪዬን ላቀርብላችሁ እፈልጋለሁ። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ቀጣዩ ዘገባ ወደ ዩናይትድ ስቴትስ ይወስደናል። በዩናይትድ ስቴትስ ጊዜያዊ ጥበቃ የሚያገኙበት ሁኔታ ቲፒኤስ የሚቋረጥባቸው ኢትዮጵያውያኖች አማራጭ ህጋዊ መንገዶችን ማሰስ እንደሚጠበቅባቸው ተገልጿል። ዶይቼ ቬለ ያነጋገራቸው የህግ ባለሙያ ዶክተር መሐሙድ እሸቱ እንደተናገሩት ኢትዮጵያውያኑ ለሌሎች ህጋዊ የኢሚግሬሽን አይነቶች ብቁ መሆናቸውን ለመገምገም
ልምድ ካለው የኢሚግሬሽን ጠበቃ ጋር መማከር አለባቸው። የአትላንታው ዘጋቢያችን ታሪኩ ኃይሉ ባለሙያውን በማነጋገር ቀጣዩን ዘገባ አጠናቅሯል። የአሜሪካ የሀገር ውስጥ ደህንነት መምሪያ መስሪያ ቤት ለኢትዮጵያውያን ጊዜያዊ ጥበቃ የሚደረግበት ሁኔታ ማለትም ቲፒኤስ መቋረጡን አስታውቋል። መስሪያ ቤቱ እዚህ ውሳኔ ላይ የደረሰው የሀገር ውስጥ ሁኔታዎችን መገምገሙን ተከትሎ ሲሆን ኢትዮጵያ የጊዜያዊ ከለላ መብት መስፈርቶችን እንደማታሟላ ደምድሟል። ይህ የፖሊሲ ለውጥ በአሜሪካ በጊዜያዊ ከለላ ስር የሚኖሩና የሚሰሩ 5000 የሚሆኑ ኢትዮጵያን ዜጎችን የሚነካ መሆኑን የሕግ ባለሙያው ዶክተር መሐሙድ ይናገራሉ። የስራ ፍቃድ አፕላይ ሲያደርጉ በቲፒኤስ ውስጥ የነበሩ ሰዎች የሎንፉል አውቶራይዝ ስታያችሁ እስከ ጁላይ 10 ድረስ አድርጉ የሚል እድምታ ያለው ኖቲስ የወጣበት ተጨባጭ ሁኔታ አለ ማለት ነው። ከዚህ የምትረዳው ምንድነው? ከዚህ ጊዜ በኋላ ቲፒኤስ የሚቋረጥበት ነባራዊ ሁኔታ እንዳለ ነው ኢትዮጵያውያኖችን በተመለከተ ማለት ነው። የፌዴራል የኢሚግሬሽን አገልግሎቶች በመላ አሜሪካ የሚሰጡት ዶክተር መሐሙድ እንደሚሉት ቲፒኤስ የሚቋረጥባቸው ኢትዮጵያን በህጋዊ መንገድ አሜሪካ ውስጥ ለመቆየት አማራጭ የኢሚግሬሽን ሁኔታ መፈለግ አለባቸው። ቲፒኤስ አሁን መቋረጡን ተከትሎ ምን አይነት አማራጭ አላቸው የሚለው ነገር ያው በሰዎች ባሉበት ነባራዊ ሁኔታ የሚወሰን ነው የሚሆነው። ኬዝ ባይ ኬዝ ቤዚስ የሚወሰን ነው። በፋሚሊ አጀስት ሊያደርጉ ይችላሉ። እዚህ ትዳር ካገቡ የሲቲዝንሺፕ ካላቸው ሰዎች ጋር ትዳር ከመሰረቱ በዛ አይነት መልኩ ሊሄዱ ይችላሉ። አሳይለም እንደ አንድ የፖለቲካ አንድ አማራጭ ሊያዩት የሚችሉበት ነባራዊ ሁኔታ አለ። አሳይለም በተመለከተ አሁን ላይ አሳይለም አልቀረም በአሜሪካ ህግ ማለት ነው። በተለይ ደግሞ አሜሪካ ውስጥ ገብተው ላሉ የማህበረሰብ ክፍሎች እና ለቲፒኤስ ተጠቃሚዎች አሳይለም አልቀረም። ይሄ እንዳሉበት ተጨባጭ ሁኔታ የሚወሰን ሆኖ ካለው የኢትዮጵያ ኮንዲሽን ጋር ከአሁን በፊት ጉዳት ደርሶባቸው ከሆነ እና ወደፊትም ወደ ኢትዮጵያ ቢሄዱ ደግሞ በዘራቸው፣ በፖለቲካ አመለካከታቸው፣ በሃይማኖታቸው ጉዳት ሊደርስባቸው የሚችልበት ነባራዊ ሁኔታ፣ ቶርች ሊደረጉ የሚችሉበት ነባራዊ ሁኔታ ካለ እሱም ሌላ አማራጭ ሊሆን የሚችልበት ተጨባጭ ሁኔታ ይፈጠራል። ሌላም ከቢዝነስ ሪሌትድ የሆኑ የኢሚግሬሽን ሜካኒዝሞች አሉ፣ ዲቴል የሆኑ እነዚህም እንደ አማራጭ ማየት ይችላሉ። ኢትዮጵያውያኑ ለሌሎች ህጋዊ የኢሚግሬሽን አማራጭ አይነቶች ብቁ መሆናቸውን ለመገምገም ልምድ ካለው የኢሚግሬሽን ጠበቃ ጋር መመካከር እንዳለባቸውም የህግ ባለሙያው አስረድተዋል። የህግ ምሁሩ በቅርቡ 3 የኢሚግሬሽን ህግ ትንታኔ ሀተታዎችን ለንባብ አብቅተዋል። ሀተታዎቹ የህጋዊ መንገዶች ደንብ መተላለፍ፣ በዓለም አቀፍ የስደተኞች ህግ፣ በድንበር ላይ የአሜሪካን የጥገኝነት ሂደቶችና የአሜሪካ ጠቅላይ ፍርድ ቤት ጊዜያዊ የህግ ከለላ ማቋረጡን የተመለከቱ ናቸው። ከእነዚህ ሀተታዎች መካከል ስለ አንደኛው ሲያስረዱም እንዲህ ብለዋል። አንድ ሰው ወደ አሜሪካ ለመግባት የግድ ቦርደር ላይ ፍቃድ አግኝቶ መግባት አለበት ነው። ያንን ፍቃድ አግኝቶ ካልገባ ደግሞ አሳይለም መጠየቅ አይችልም የሚል ፕሪዘምፕሽን የሚወስድ በባይደን አድሚኒስትሬሽን የወጣ ህግ ነበረ። ይህንን ህግ ውድቅ ያደረገ ነባራዊ ሁኔታ ያለው የፍርድ ሀተታ የሰጠ ውሳኔ ነበረና እዛ ላይ ያተኮረ አርቲክል ነው። እነዚህ የፖሊሲ ለውጦች የአሜሪካን የኢሚግሬሽን ህግ ቁልፍ ገጽታዎች እንደገና የሚቀርጹ ሲሆን በቀጥታ ቀጣይና የወደፊት ጉዳዮችን ይነካሉ ሲሉ ዶክተር መሐሙድ አብራርተዋል። ለዶይቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ። አድማጮች፣ የመጨረሻው የዜና መጽሔት ቅንብራችን ላይ ደርሰናል። በዓለም እግር ኳስ ጨዋታ የግማሽ ፍጻሜ ግጥሚያ አርጀንቲና ተጋጣሚዋን እንግሊዝን ትናንት 2-1 አሸንፋ የፊታችን እሁድ ለሚካሄደው የዋንጫ ሽሚያ አልፋለች። በትናንቱ ጨዋታም የእንግሊዝ የዓለም ዋንጫን የማንሳት ህልም ሆኖ ቀርቷል። በጨዋታው እንግሊዝ የመጀመሪያውን ግብ ብታስቆጥርም ወደ ኋላ ጠንካራ እንቅስቃሴ ያሳየው የአርጀንቲና ቡድን አከታትሎ ባገባቸው 2 ግቦች የበላይነቱን ተቀዳጅቷል። በውጤቱም አርጀንቲና ለተከታታይ ሁለተኛ ጊዜ ለዓለም ዋንጫ የፍጻሜ ግጥሚያ ደርሳለች። የዛሬ 4 ዓመቱን የዓለም እግር ኳስ ጨዋታ ዋንጫ የበላችው አርጀንቲና ዘንድሮም ታሳካው ይሆን? ስለ ትናንቱ የግማሽ ፍጻሜ ጨዋታና ስለ ፍጻሜው ግጥሚያ የፓሪሷን ዘጋቢያችንን ሃይማኖት ጥሩነህን በስልክ አነጋግሬያት ነበር።
ሃይማኖት፣ የትናንቱ የእንግሊዝና የአርጀንቲና ጨዋታ ልብ ሰቃይ ነበረ። በስተመጨረሻ እንግዲህ አርጀንቲና እንግሊዝን 2-1 ረታለች። አርጀንቲናን ለድል ያበቃው እንግሊዞች አንድ ግብ ካስቆጠሩ በኋላ በመከላከሉ ጨዋታ ላይ ስላተኮሩ ነው ይባላልና ይህ ምን ያህል እውነት ነው? የእንግሊዝ ብሔራዊ ቡድንን ድክመት ተብሎ የተመዘገበውም እና የታየውም እንደተመለከትነውም ከሆነ ጎል ካስቆጠሩ በኋላ አሰልጣኝ ቱህል የወሰዱት እርምጃ ተጫዋቾች በበራቸው አካባቢ የመከላከልን ሲስተም ወይ ደግሞ ዘዴ መምረጣቸው የበለጠ እንግሊዝ እንድትጠቃና ያ ደግሞ ለአርጀንቲናኖች እንግዲህ በዚህ ዓለም ዋንጫ እንደተመለከትነው እስከ መጨረሻው ደቂቃ ድረስ ውጤት ገለብጡ ነው የመጡትና አሁንም ለዛ ሲስተም የተመቸ ሆነው ነው እንግሊዞች የመጡትና ከእንግዲህ ከ1966 በኋላ ለፍጻሜ ለማለፍ የነበራቸውን ታሪካዊ አጋጣሚ ያጡበት ምሽት ነው እና ልክ ነው። ከግብጽ ጋር ባደረጉት ጨዋታም አርጀንቲና በግብጽ 2-0 እየተመራች ነበረ። በኋላ ግን 3 ግቦችን በተከታታይ አስገብታ ነው ያሸነፈችውና የአርጀንቲና ቡድን ጥንካሬው በእነዚህ ሁለቱም ጨዋታዎች ወደ ኋላ ላይ ነውና የታየው። ከየት ነው የሚመጣው ይሄ ጥንካሬ? አርጀንቲና በዚህ ዓለም ዋንጫ ላይ አስፈሪ የምትችው አርጀንቲና አይደለም የነበረው። እንደ ቡድን ግን በጣም ጠንካራ ናቸው። በተለይ ደግሞ የሜሲ ከፊት መኖር በምንም አይነት ላይ ያለውን ክፍተታቸውን እንኳን እንድትመለከች የሚያደርግ ነገር አልነበረም እና በግብጽም በነበረው ጨዋታ ላይ እንዲሁም ደግሞ ከኬፕ ቨርዲ ጋር እንግዲህ በጣም ታሪካዊ ሽንፈትን ሊያገኙበት የሚችለውንም እድል ወደ መጨረሻ ላይ በተገኙ ደቂቃዎች ላይ ውጤት መቀልበስ ችሏል። ያ ደግሞ በተለይ የሜሲ በቡድን ውስጥ መኖርና የነ ማርቲኔዝ እነዚህ ሁሉ ጥንካሬ የበለጠ ቡድኑ እስከ መጨረሻው ደቂቃ ድረስ በመከላከሉ ረገድ በአማካኝ ቦታ ላይ ያሉ ተጫዋቾች ሁለገብ አይነት እንቅስቃሴ ማድረጋቸው የበለጠ አርጀንቲናን እስከ መጨረሻው ደቂቃ ድረስ ተስፋ የማትቆርጥ ቡድን መሆኗን ያስመሰከረችበት ነው። በአንጻሩ ደግሞ እንግሊዝ ጎል ካስቆጠሩ በኋላ ወደ መከላከል በር ወደ መዝጋት ማዘንበላቸው ትላንትና ግን ዋጋ አስከፍሏቸዋል። የፊታችን እሁድ አርጀንቲናና ስፔን ለዓለም እግር ኳስ ዋንጫ የፍጻሜ ውድድር ይገጥማሉ። ሁለቱም እንደሚታወቀው ጠንካራ ቡድኖች ናቸው። ከዚህ ግጥሚያ ምን ይጠበቃል? ማንስ ዋንጫውን ይወስዳል ተብሎ ነው የሚገመተው? እንግዲህ የሁለቱም የኳስ ደረጃቸውም ያን ያህል ልዩነት የምታመጪው አይደለም። ብዙ የአርጀንቲና ተጫዋቾች በስፔን ላሊጋ ውስጥ የተጫወቱ ናቸው። እንግዲህ አሁን ላይ የስፔን እግር ኳስ እንግዲህ ከ2010 የደቡብ አፍሪካው የዓለም ዋንጫ በኋላ እንግዲህ የዓለም ዋንጫን ካነሱ በኋላ ስፔኖች በጣም በብዙ ረገድ ከታች ጀምሮ እስከ ላይ ያለው የብሔራዊ ቡድን እድገታቸው በጣም አስገራሚ ነው ያለው። በዛው ልክ ደግሞ አርጀንቲና በዚህ ባለፈው የዓለም ዋንጫ ላይም አሁን ላይም ይሄ የሜሲ ጄኔሬሽን በጣም ውጤታማነቱን በዚህ በኮፓ አሜሪካም እያስመሰከረ የመጣ ብሔራዊ ቡድን ነውና የሁለቱ መገናኘት እንግዲህ እንደ ላቲን እና እንደ አውሮፓ የእግር ኳስ ደረጃ ምን ላይ እንደደረሰ የሚያሳይ ነውና ፉክክሩ ቀላል ይሆናል ብዬ አልጠብቅም። ጨዋታው ቀላል አይሆንም። ለደረጃውም የሚደረገው የእንግሊዝና የፈረንሳይ ጨዋታም እንደዚሁ ሌላ አጓጊ ነገሮች ይኖሩታል። በተለይ ከጎል አግቢ ኮከብነቱን ከመውሰድ አንጻር በኬሊያን ምባፔና በሜሲ መካከል የሚኖረው ፉክክርም እንደዚሁ ይሄ የደረጃ ጨዋታ ነው ብለን እንደው ዝም ብለን የምናልፈው ነገር አይሆንምና ትልቅ ፉክክር ይደረግበታል ብዬ ነው የማስበው። ሃይማኖት ጥሩነህ ከፓሪስ በጣም አመሰግናለሁ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። አድማጮች፣ በዚሁ እንግዲህ የዛሬው የዜና መጽሔት ዝግጅታችን ያበቃል።